ተነስ እኔን ለመግደል አስበህ ነበር? ያው አልተሳካም፣ በሕይወት ቆይ ምንድን ነው እንዴ? እዚህ ቤት ውስጥ መተኛት አይቻልም እንዴ? እኔ ያሞኛል። ኧረ እባክህ ልረፍበት ወንድሜ። በቀንም በማታም እረፍ ማለት አይቻልም? አሁን ደውለህ ምን ነበር ያልከው? እናንተ ራስህ ግደለኛ። ለምን ሰው ትልካለህ? ወንድምህን ለመግደል ለምን ሰው ያስፈልጋል? እና ግደለኝ፣ ያው ግደለኝ፣ ግደለኝ። ምንድን ነው አድናን? ምን ተፈጥሮ ነው? እኔ ምንም አላውቅም። እኔም አሁን እኩል ከአንቺ ጋር እየሰማሁ እኮ ነው ያለሁት። ሮቤል፣ ይኸው ሮቤል፣ እኔን ለማስገደል ሰው ቀጠረልሽ። ደካማ ገዳይ ስለነበር ነው የቀደምኩት። እንዴ አድናን፣ ሰዓት እኮ መሽቷል። ማለት ተራ ዘራፊዎች እንዳይሆኑ። ሮቤል መሆኑን በምን አወቅ? ደውሎለት ገደልከው ስለሆነ ያንስሽ ከሮቤል ጋር አወራን። ምን ሮቤል እንደዚህ ያደረግ? ኧረ አላደረግኩም እያልክ ብቻ ባሉ እንኳን ማድረግ ቀርቶ የተፈጠረው ነገር ራሱ አንተ ስትናገር እኮ ነው እየሰማ ያለሁት። ለማስገደል ስልክ እያወራ ነበረ። አድናን ደግሞ ያንን ሊገድል የመጣውን ሰውዬ ቀጥቅጦ ነው ማለት ነው የለቀቀው። ሮቤል ጋር ሄዶ እያናገረው ነበር። አንተ እኔን ለማስገደል ሰው ልካል እያለው ነበረ። ሰላም ውዶች፣ እንዴት ናቸው? ነው ያለው። አልሐምዱሊላህ። ለዋና ክፍል 38 ይዤ መጥቻለሁ። እንግዲህ ሮቤል ውሸቱ መቼም እንዴት እንደሚፈጥረው እንዴት እንደሚያመጣው አላውቅም። አድናን ተናዶ ሲሄድ እኔን ለማስገደል ሰው ቀጥረህ ነበር እና ግደለኝ አንተ ምናምን እያለው ነበረ። ሲያውቀው ተኝቶ ነበረ ሮቤል ማለት ነው። ከቤት እንዳልወጣ ምንም እንዳላረገ ነገር ተኝቶ አገኘው። አድናን በጣም ተናዶ ነበር የመጣው። ሜራን ደግሞ ያው ስልኬን ሆስፒታል እንደጣልኩት ምናምን እንድትነግሩ ለአድናን እያላት ስለነበረ ሜራ መጣ። ምንድን ነው የተፈጠረው ምናምን እያለች ነበር እንደማታውቅ። ዛሬም እኮ እውነቱን ተናገር እስኪ፣ እውነቱን እንኳ አውርተህ በቃ ይለቅ እስኪ ንገረኝ እውነቱን እያሉ ነበር። እኔ ምንም አላረኩም እያለ እያዋሸ ነበረ ሮቤል። ስልኬ ጠፍቷል እኮ በጭራሽ የለም። እንዴት ነው እንዴት እውነቱን ንገረን መኔን እያሉ ነበረ። ይመልህ እንዴት እኔ እኮ ስልክ እያወራሁ ያንተን ስልክ ቁጥር ቃይቸዋለሁ፣ ከዛ ጋር ስልክ ቁጥር በትክክላቸዋለሁ እያለው እየዋሸ ነበር ሮቤል። አሁንም ድርቅ እኔ አላረኩም የለውበትም እያለ ሮቤል በጣም ተናዷል ማለት ነው። አድናንን ስላልገደለው የታዘዘው ሰውዬ እንዴት አንድ ሰው መግደል ያቅተዋል? እኔ ነትመቶ በነገር እየጠበሰኝ እንዴት አድናን አልሞተም ብሎ በጣም ተናዷል ሮቤል። እንግዲህ ለኋላ ቁጭ ብላ ነበር። አድናን መጥቶ በጣም ይቅርታ፣ አንቺ ላይ እጄ ማንሳት የለብኝም ነበር፣ ይቅርታ አድርጊልኝ ያላት ነበረ። ለኋላም ትክክል አንተ የልጅ መምረጥህ ትክክል መስጠት አይደለም። ያሁን ለቴና ግጭ ከዚህ መሄድ ነው የምፈልገው። ይህንን ስለ ደግሞ እንድትለምነኝ ምናምን አይደለም እያለችው ነበረ ለኋላ አድናን። የሮቤል ሰው እኮ ሊያስገድለኝ ሰው ላከ ሲላት በቃ እነሱ አይደሉማ አለችው። ለምን እንዴት እንደዚህ ትይኛለሽ ሲላት እኔ ትናንትና ሮቤል እና ሜራ ቁጭ ብለው ቢሮ ሻይ ቤት ካፌ አገኘኋቸው ስለ አይ ብለህ አላመንከኝም። ስለዚህ እኔ እንዴት ልመንህ እያለችው ነበረ በኋላ እንግዲህ አንተ እኔ ያልኩህን ነገር እያመንክ አልነበረም። እኔም አንተ አሁን የምትለኝን አላምንህም። ትናንትና የምታምነኝ ከሆነ እኔ ታምነኛለህ እያለችው ነበረ። የምታምነኝ ከሆነ ትናንትና ሜራና ሮቤል ካፌ ነበሩ፣ ሆስፒታልም አልሄዱም ነበረ፣ ደምም አልፈሰሳትም እያልኩ ነበር። ይሄንን ታምነኛለህ ስላት ስትለው አይ እያለ ነበረ አድናን። ስለዚህ እኔም ደግሞ ሮቤል አሁን ሰው ሊያስገድል ላከ ብትለኝም እኔም አላምንም እያለችው ነበር። ለዋና እውነቷን ነው። እሷ የምትላትን የምትለውን ካላመነ እሱ ሚላትን ልታምነው አትችልም። እንግዲህ ምሪያ መታ እባክህ ምንድን ነው የተፈጠረው ማታ ልትነግረኝ ትችላለህ እያለችው ነበረ። ተይው እባክሽ ማታ ያልሆነ ሰው ልኬ ላስገድለው ነበር አድናንን፣ ግን ራሱ ተገደለ እያላት ነበረ። ጭራሽ ማለት ነው ለሜራ። ሜራ ምንም አታስብም። በቃ ለአድናን ምንም ይሁን ይግደለው ይኖርም ምንም አይመስላትም። የሚታየት ሮቤል ብቻ ነው። እና በቃ ለዚህ ነው ይህን ሁሉ ያደረግከው ወይንስ ከለሃና ጋር መተኛት ትፈልገህ ነው? ለዚህ ብቻ ነው ይህን ሁሉ ያደረግከው እያለችው ነበረ ሜራ። ለዋና ልጃገረድ እንደሆነች እኔ አውቃለሁኝ፣ አንተም በጣም የዋጓው ለዚህ ይመስለኛል እያለችው ነበረ ሜራ። እውነቷን ነው። እሱ ሁሉ የሚያደርገው ከአሁን በፊትም እሷን ከአድናን በፊት መቅደም አለብኝ እያለ ነበረ። የድንግሏን መውሰድ አለብኝ እያለ ነበረ ሮቤል። ለዛ ነው ሁሉ እያደረገ ያለው ሮቤል። እኔ አንተን በደንብ አውቃለሁኝ። እንደዚህ ጉጉትና እንደዚህ ችኩል ያልከው ይህንን ለመውሰድ ነው። ስለዚህ
እኔ ልትሸውደኝ አትችልም እያለችው ነበረ ሚራ። እኔ አሁን ሌላ ሰው ነኝ፣ የሉሃና ፍቅር እኔን ቀይሮኛል። በፊት በምታውቂኝ ነገር ልትገምችኝ አትችይም፣ ተቀይሬያለሁ እያለ ነው። ሮቤል አትልፋ፣ እኔን ልታታልለኝ አትችልም። ከአድናን በፊት አብረሃትን ለመተኛት እንደምፈልግ እኔ አውቃለሁ እያለችው ነው ሚራ። ለዚህ ደግሞ 100% እርግጠኛ ነኝ። ካላመንክ እኔ ያንተን ካላወቁ በ10 ጣቴ እፈርማለሁ እያለች ነበረ ሚራ። አንተ ልቅስ ከሱ በፊት ቀድሞ መተኛት ከሆነ ፍላጎትህ እኔ ለሰው አግዛለሁኝ እሷ ጋር እንድተኛ እያለችው ነው ሚራ። አቤት መርዝነት! ሮቤልም እንግዲህ ምን አስባ ነው ይች ልጅ እኔ ያላሰብኩትን ነገር የምታሳስበኝ እያለ ቁጭ ብሎ ራሱን እያወራ ነበረ። ግን እሱ አስቦት ነበር ሚራ ባትለው፣ ሚራ አውቃበት ነው እንጂ ምን ሊያደርግ እንደፈለገ ማለት ነው። ሚራ አብዳ ነው ግን ከሉሃና ጋር እንድተኛ የምታመቻችልኝ የእውነት አብዳለች፣ በጤናዋ አይደለም እያለ ነበረ ሮቤል። ትናንትና ሐኪም ቤት አልነበርሽም አሉ። እርግጠኛ ነኝ እኔ ሉሃና እየነገረች የነበረ ያላት ነበረ። አይ እጅ ማስረጃው እጅ ላይ አይደል እንዲ ኤዋ እያለችው ነበረ ሚራ። ሉሃና በጭራሽ አትወሽም፣ እውነተኛ ነገር ነው የምትናገሩ። ስለዚህ ሐኪም ቤት አልነበርሽም እያላት ነበረ ሚራን አድናን። ያለምንም ምክንያት እንደዚህ ልትለኝ አልችልም እያላት ነበረ አድናን። ሉሃና ጭራሽማ አትታመንም፣ እዚህ ቤት የመጣችበት የሆነ አጀንዳ አላት እያለች ነበረ ሚራ። ጭራሽ ማለት ነው። እና አሁን አንቺ ታማኝ ነሽ እያለት ነበር አድናን። አዎ እኔማ ታማኝ ነኝ በደንብ። አሁን እኮ 2 ነፍስ ነኝ እያለች ውሸቷን እየዋሸች ነው። እርጉዝ አይደለችም እየዋሸችው ነው አድናንን። አንቺና ሮቤል መቼም አትታመኑም እያለት ነበረ። እውነቱን ነው እባክህ በህመሜ ላይ ህመም አትጨምርብኝ እያለች ነበረ ሚራ። ለምን እውነቱን ተናግረሽ መሸበት አታጥሪም እያለት ነበረ አድናን። በዚህ ቤት የምኖርሽ ሚስጥር ልጄ ነው እንጂ እርጉዝ ባትሆኝ እዚህ ቤት አትቀመጭም እያለት ነበረ አድናን ሚራን። ዳግመኛ ልጄ ስትል እንዳልሰማ ልጃችን በለኔ ጎን የተሸከምኩት እንደዚህ ስትልበት ፍጹም ደስ አይለኝም ምናምን ብላ ጭራሽ ገለማመጠችው አድናን ማለት ነው። እዚህ ቤት ለምን እንዳስቀመጠህ ብቻ አላውቅም። ለሉሃና ስም ያስቀመጥከው የቀረው እንጂ እስካሁን ድረስ መቅሬ ነበር። ከዚህ ማስወጣ የታገስኩት ለሉሃና ብዬ ነው እያለ ነበር አድናን ሮቤልን። እሷን ስለመከፋት ብቻ ቤት ያስቀመጥኩ እንጂ እኔ በሆን እስከዛሬ አባረረኝ ነበር እያለው ነው ሮቤልን። በሌላ አማርኛ ስትነግረኝ ሉሃናን ስለምታፈቅረኝ ነው አይደል እያለው ነበር ሮቤል። አይደለም እነዛ ሳይሆን እህቷ ሳራን የት እንዳለች ስለምታውቅ ነው እስከዛሬ እንድትቀመጥ እያፈቀደችው ያሉ ነበረ። ሮቤል እና አድናን እየነገረው ነበረ። ዘሎ ፍቅር ውስጥ ገባ። እሱንም ደግሞ እህቷ የት እንዳለች ሚስጥር አድርገህ ስለደበቅባት እሱን ለማወቅ ነው እስካሁን ድረስ እንድትቆየ የተደረገው ያሉ ነበረ። እኔ ሳራ የት እንዳለች አላውቅም፣ ግን ለሉሃናም ነግሬያታለሁ። ግን እሷ ስለምታፈቅረኝ ነው ከዚህ ከቤት እንደሄድ ያልፈለገችው ያለው ነበረ ጭራሽ። አሁን በደንብ ነው የምታውቀው ሳራ የት እንዳለች። ባታውቅ ኑሮ የሳራን ጌጥ ከየት ታመጣው ነበረ እያሉ ነው አድናን። የመጨረሻ ቀን ሳራ እጇ ላይ አድርጋው ይቼ ነበረ ያና አንተን ወስደ ይሰጣል ለሉሃና እያለው ነበረ አድናን። አውቃለሁ አድናን፣ የማይሆን ጥርጣሬ ውስጥ አትግባ እያለው ነው ጭራሽ ሮቤል ማለት ነው። አሁንም ለመዋሸት እየሞከረ ነው። እስከዛሬ ደግሞ አስበው አሁን ነው እንደዛ ትዝ ብሎ የምትናገረው እያለው ነበረ አድናንን። አዎ አፌ እንዳመጣልሽ ሳይሆን እውነቱን ነው የምናገረው እያለ ነው አድናን። ተሳስተሃል፣ የዚህን ያህል መንገድ የደከም ያሰብክበት መንገድ በጣም ደክመሃል፣ ተሳስተሃል እያለው ነው ሮቤል። እንግዲህ የኦሮሞ ስለ ሳራ ጉዳይ ስለዚህና አረመኔነት በጣም የከፋ እንደሆነ የገባኝ ሉሃና ቁጭ ብላ ስለ እህቷ እያለቀሰች ነበር። የኔ ቆንጆ በጣም ነው የናፈቅሽኝ፣ ከአንቺ ሌላ እኮ ማንም ሰው የለኝም በቃ እያለች እያለቃቀሰች ነበረ። አድናን ተወኝ እኮ ብቻዬን ነው ያለሁት፣ ብቻዬን የተቀመጥኩት ምናምን እያለች እንግዲህ አድናን ቀስ ብሎ ሉሃናን እያየ ነበረ። ሮቤል መጣና ምን ነው ደጅ ጠና አገባም እንደ ወደ ውስጥ ሲለው አልገባም እኔ ልገባ ነበረ ግን በሩን ያስከው እያለ እየነገረው ነበረ። እዚህ ቤት ክላስ እንዳገባ አላልኩም እንደ እያለው ነበር አድናን። ደግሞ ከሉሃና አጠገብ ራቅ እያለው ነው አድናን ሮቤል። እኔ ከሷ መቼም አልርቅም አይገባም እንዲህ አንተ እና እሷ በጭራሽ ማች አታደርጉም እያለው ነበረ ሮቤል በድፍረት አድናንን እንደዚህ እየተናገረው። ይዋ እንጂ አድናን አንተ ብዙም ለሴቶች ምርጫ አይደለም እያለው ነው ጭራሽ። አንተ ትመቻቸዋለህ ማለት ነው ሲለው፣ አዎ በጣም እያየ አይደል በአይንህ እንደምመቻቸው እያለው ነው ሮቤል። ስማ በሜራም ቢሆን በሉሃናም አይተሃል እንደምመቻቸው እያለ ነው። ሶስተኛም ብታመጣ የሚሆነው እንደዚሁ ነው
እያሉ ነው። የምትመቻቸው ሴቶች እንደሚራ ላሉት ናቸው፣ እንደ ሉሃና ላሉት ግን አትመቻቸውም እያሉ ነው አድናን። ትክክለኛውን መልስ ነው የመለሰለት። እንደው እንጂ ይቅርና እንደ ሰው ለራሱ አይቆጥሩም አሉ አድናን። እነሱ እኮ ወደውኝ ነው አይደል እንዴ እያለ ነው ሮቤል። ደግሞ ጭራሽ አይሸነፍም እኮ እንደምታየው የሆነ ያለው ስለሚወዱኝ ነው። ውሻ ነው ውሻ ነው። የምንም ያህል ያማረ ስጋ ቢኖረውም የወደቀ አጥንት ቢያገኝ ግን ያው አንስቶ ይበላዋል መልሶ እያሉ ነበረ አድናን። ነቃ ያለ ጭንቅላት ቢኖረው ኖሮ እኔ ጋር ዝቁም አታወራም ነበር እያለው ነው አድናን። እውነቱን ነው ድፍረቱ። የኔ ቆንጆ አድናን ልኮኝ እኮ ነው የመጣሁት እያለን ነበረ። ለምን ሲለት አብረሃቱን ብሎ ጭራሽ ከልጅና እናት ጋር ልሆን አለ ሮቤል። አድናን እንደዚህ እንደማይል እንደማቅ እንዴት ልንገርህ እያለችው ነበር ሉሃና። እኮ የኔ አድናን አብረሃቱን አለ እርግጠኛ ነህ እያለችው ነበረ። እኔም ደስ ብሎ በደስታ ተቀብዬው መጣሁኝ። እሱ እናቴ ሜራ ምን እንዳስነካቸው እኔ አላውቅም እንዳታስፈለገኝም እሺ፣ እሱም ደግሞ መብቱን አያገባኝም ስለሱ እያለችው ነበረ ሉሃና። ብሎ ማስፈልግሽ በዚህ ሰዓት ከሚገባው በላይ ነው ማስፈልግሽ እያለ ነው። ጭራሽ እንዴት ልታረጊ ነው ሲላት፣ እኔ ይህንን ነገር ከሉሃና ጋር እንድተኛ አረጋለሁ። ይህን ካረክ በኋላ ለእኔ ብቻ እንድትሆን ነው የምፈልገው። ደግመህ ሉሃና ምናምን እያልክ ደግሞ እንድታወራ አልፈልግም። በቃ ወደ እኔ ትመልሳለህ ሉሃና ጋር ከጨረስክ በኋላ እያለችው ነበረ ሜራ። አንቺ ብቻ ይሄንን አድርግልኝ እያላት ነው ደግሞ ሮቤል። እዚህ የሆንኩላ አልታይም አይደል ሮቤል ብላ ሜራ በቃ ራሷ እያገዘች ራሷ ሁሉንም ነገር እየተጫወተች አሁን ደግሞ በትናደዳለች። እና ሮቤል ደግሞ ሄደ ክላሷን ከፈተ። ለምን መጣ እዚህ ክላስ አትግባ አላልኩም ነበር ሮቤል እያለችው ነበር ሉሃና። ላትረሺ በልብሽ ላይ ልታተብ ነው የመጣሁት ልደፍራት ዷል ማለት ነው ሉሃናን። መቼም ካሁን በኋላ ከኔ አትርቂም እንድታቂው፣ ካሁን በኋላ እኔን ብቻ ነው የምትይው እያለ ሄዷል ማለት ነው ሮቤል። እንግዲህ እናያለን ምን እንደሚሆን መጨረሻ